አለብኝ አስካሪ መጠጥ እየጠጣ ካስቸገራት ህግ አላት። አስካሪ መጠጥ መጠጣት ፍቺን የሚያስጠይቅ የሆነ አሳማኝ የሆነ ምክንያት ነው። ከዚህ እስክትቆጠብ ድረስ ብላ እንትን ማለቱ ችግር የለውም። እኔ ነኝ የጠየቅኩት፣ እሷ አይደለችም የጠየቅኩት። እኔ ልጁ ነኝ። እሷ ብትጠይቀው ምናልባት ያው ባሏ ስለሆነ፣ ግን ይሄንን የገፋፋኋት እኔ ነኝ። እኔ ጋር ምንድን ነው ወንጀሉ? ያው እኔ ደግሞ ልጁ ነኝ እኮ። አሁን አስረዱ። አስካሪ መጠጥ እስከጠጣህ ድረስ አይሆንም ብለሽ አንቺ ለማስረዳት ሞክሪ። ቀስ ብላችሁ ይህን ነገር የሚተውበትን መንገድ ፈጠሩና ሚስቱን መልሱለት። በዚህ አትቅጭው። ከባድ ቅጣት ነው ለወንድ ልጅ ሚስቱን ማለያት። ወላጅ አባት እስከሆነ ድረስ ያኔ ዛይራ ለማድረጌ በስልክም አለመደወል ያለመጠየቄ እንደ አባትነት አለመርዳት ያኔ በእኔ ላይ ሀቅ ያለው ነገር ካለ እንዳስተካክል አለብሽ እንጂ እህት ሰውዬ የሚጠጣበት ነው ማረደው። ይጠጣበታል። እርግጠኛ ነኝ ብሩን ከሰጠሁት ለመጠጥ ብቻ ነው የሚያውለው፣ ለቤት አስቤዛ አያውለው። እንዲያቀርቡለትና ይህን ተቀብለው እንዲሰጡት አድርጊለት። ከዛ ሰውዬ የሚጠጣበት ከሆነ ባለመስጠት ገንዘብ አትጠይቅበት። እንደውም አጅር ታገኛለሽ እምቢ በማለትሽ። ኢንሻላህ። ሁለተኛ ጥያቄ ያው የምሰራ አረብ ቤት ነው እና ቁሜ ስሰራ ስውል በጣም ስለሚደክመኝ እና ስለሚያመኝ እግሬ ላይ ትንሽ ህመም ስላለው፣ ግን የአረቦችን ስራ የምሰራ ቁሜ ነው። ሶላት ሰዓት ሲደርስ ግን በጣም እግሬን ስለሚያመኝ ተቀምጬ ሰግዳለሁኝ። ይሄስ እንዴት ይታያል? አንድ ሰው ቁሞ መስገድ ከደከመው ወይንም ደግሞ ካመመው ችግር የለውም፣ ቁጭ ብሎ መስገድ ይችላል። ሱና ሶላት ከሆነ ግን ባይደክምህም ራሱ ቁጭ ብለህ መስገድ ትችላለህ። ዋጅብ ሶላት ከሆነ ግን መቆም እየቻለ ቁጭ ብሎ ቢሰግድ አይቻልም። ምክንያቱም ከ14ቱ የሶላት ማዕዘናት መካከል አልቅያም መዐል ቁድራ ነው። ይህን ሆን ብሎ ሰውየው ቢተው ሶላቱ ውድቅ ነው። ገብቷቸዋል። ካልቻለ ሰውየው ከታመመ የዛኔ ቁጭ ብሎ መስገድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚእ ኢማአን አሉ። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ መስገድ ካልቻልክ በማመላከት በአይነህ ስገድ አሉ። ስለዚህ ቁመህ መስገድ ያልቻለ ሰው ቁጭ ብሎ መስገድ ይችላል። ያ እሺ፣ ሹክራን ጀዛከላህ ኸይር። አፍወን። እሺ ልጆች፣ ባትሪ ሊዘጋ ስለሆነ ታብ እያደረገ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉ። እሺ፣ ጥያቄ ነው እንትን አሁን እኔ ያለሁበት ትንሽ መስጊድ ይርቃል እና እቤት ነው የምሰግደው እና በአሁን በአምስቱም ወቅት ሰላት አዛን ማለት ነው ያለብኝ ወይስ እንዴት ነው? የአዛን ድምፅ ትሰማለህ በአካባቢህ ባለው መስጂድ? አይሰማም፣ ያ ስልክ ላይ ብቻ ነው። እሺ፣ በአካባቢህ መስጂድ የለም፣ የአዛን ድምፅም አይሰማም አይደለ? እንደዚያ ከሆነ ቤት ትሰግዳለህ። በላጩ አዛን አድርገህ ኢቃማ አድርገህ በትሰግድ ነው። ነገር ግን ብቻህን ከሆንክ ችግር የለም፣ ኢቃማ አድርገህ መስገድ ትችላለህ። የአዛን ዓላማ ሌሎች በጀማዓ መጥተው እንዲሰግዱ ጥሪ ማድረግ ነው። ስለዚህ ማንም ሰው የማይመጣ ከሆነ ብቻህን ከሆንክ ኢቃማ አድርገህ መስገድ ትችላለህ። በላጩ ግን አዛን ብታደርግ ኢቃማ ብታደርግ ነው። እሺ፣ ሁለተኛው ደግሞ አሁን አንዳንዴ ስራ እወጣለሁ መርካቶ ማለት ነው እና አወል ሰልፍ ላይ መደዳ ላይ ሰው መሀል ላይ አቋርጦ ነው የሚያልፈው። ችግር የለም፣ በኢማሙ ፊት እስካላለፉበት ድረስ በመእሙሞቹ ከኋላ ባሉት ሰዎች ፊት ቢያልፍ ችግር የለውም። ያ ኢማም አሰላምቶ እስከሆነ የዛኔ በሰዎች በፊታቸው ማለፍ አይቻለው። ታዲያ ሰው የሚያልፍብን ከሆነ ምን እናድርገው? እንመልሰው። አንመለስም ካለስ ገፋ አድርገው። እሺ፣ ጀዛኩሙላህ ኸይረን። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። አዛን እየደረሰ ስለሆነ ጊዜ ለመቆጠብ ከሁለተኛ ጀምር። እሺ እሺ። የወሊድ መቆጣጠሪያ እንደ ፕላስቲር ነገሩን ስንጠቀም ማለት ነው ተየሙም ነው ወይስ መስህ ነው የምናደርገው?
ምን ላይ ነው የሚደረገው? ልጅ መድኃኒቱ የውዱ ማድረጊያ ቦታዎች ላይ ነው የሚደረገው። ማለት ሆድ ላይ 4 ማዕዘን ትንሽ ነው የሚወስደው ቦታ፣ ግን ወይ ሆድ ላይ ወይ ጀርባህ ላይ የሆነ ቦታ ነው የሚለጠፈው። 4 ማዕዘን ናት። ከውዱ ጋር ምን አገናኘው? እሱ ሆድና ጀርባ ላይ ከሆነ ችግር የለውም። ዛሬ አድርጎ ውዱ የሚደረግበት ቦታ ወይንስ ውዱ የምታደርገው በጀርባ? ኖ ሄድ ስትጨርስ ገላዋን ስትታጠብ ማለት ነው። ያን ጊዜ ለማለት ነው። ኦኬ የዛን ሀይድ ስትጨርስ በምትታጠብ ጊዜ ያ ነገር ሰውነቷ ላይ ስለተለጠፈ ሻወር ከታጠበች ይወርድባታል ነው ወይስ ምንድን ነው? ፕላስቴሩ አይነሳም፣ ለሳምንት ይቀመጣል። ከሳምንት ወዲያውኑ ከተነቀለ በኋላ ሌላ ስለሚለጠፍ ቦታው ላይ ሁሌም አለ። እሺ እንደሱ ከሆነ ተይሙም ማድረግ ትችላላችሁ፣ ወይንም ያን ቦታ ውሃ እንዳይነካው አድርጋችሁ ሌላውን ክፍል መታጠብ። ይሄ ካልተቻለ ተይሙም ማድረግ ትችላላችሁ። ማለት ገላውን ከታጠበች በኋላ ተይሙም እንደገና ማድረግ ማለት ነው አይደለም? ሙሉ በሙሉ ተይሙም ራሱ ገላዋን የምትታጠብ ከሆነ በዚያው እሱ ሻወሩን ያጠቃልልላታል። ከጀናባና ከሀይድ ከሆነ ትትበቱ ማለት ነው። ውዱ ቢያደርጉ መልካም። እሺ እና ሻወር ከታጠበችን በኋላ ወደ ውዱ ማድረግ ትችላለች። ኦኬ ችግር የለውም ማለት ነው። ችግር የለውም። እሺ ሁለተኛ ጥያቄ ደግሞ አንድ ሴት የሄድ ጊዜዋ እስከ 7 ቀን ከሆነና በ5ኛው ቀን ላይ ሄዱም ይቆምና እንደ ንፍጥ ብቻ የሚሆን ከሆነ ታጥባ መስገድ አለባት ወይስ ነጭ እስከምታይ ችግር የለውም? ንፍጥ እሺ ለማንኛውም ሀይዱን ከጨረሰች በኋላ ተከትሎ የሚመጣ ሌላ ነገር ከሀይድ ውጭ የሆነ ነገር በሀይድ ሁክም አይያዝም። ስለዚህ ሶላትን አይከለክልም። እሺ ታጥባ ሶላቷን መጀመር አለባት። እሺ ሌላ ደግሞ ሱቅ አንድ ሰው ሱቅ የከፈተው ላይ ማለት ነው ምንም ትርፍ ነገር አልበላበት ሱቁ ላይ የሚሰራው እቃ መግዛት ወይ ሱቅ የሚሰራው ሰው ክፍያ ብቻ እንደዛ እያለ ብድር እያለበት ዘካት ያወጣል። ያ ሱቅ ብድር ካለበትና ትርፍ የሌለው ከሆነ ይህ ሰውዬ ያለው ንብረት ለዘካ የሚበቃ ካልሆነ ዘካ የለበትም። አንዳንድ ሰው ግን ምን ያደርጋል? ገንዘቡን ሁሉ እንዳለ እቃ ያመጣበትና በእቃ ይሞላዋል። ከዛ ጥሬ ገንዘብ ብድር ይኖርበታል። እዚህ ጋር ያለው ገንዘቡ ለዘካ የሞላ የሆነ ከዛ የተራረፈ ገንዘብ ነው ሱቁ ላይ ያለ። ይሄ አስቦ ያወጣል። እንዳጠቃላይ የዘካ ኒሳቡ ከደረሰበት ያወጣል። የዘካ ኒሳቡ ከደረሰበት ያወጣል። ጥምጣም የህተማጠም የማን ነው? እችን ኮፍያ ተሸልሜ ነው የሸለመኝ ሰውዬ ስሙን ማን ነበር? ስሙ ባለ ማን ነበር ስሙ? የሆነ ፕሮግራም ላይ ነው ባለፈው አዲስ አበባ። ስሙ ማን ነው የምታውቁት? ሰላም አለይኩም። ወአለይኩም ሰላም። ምን አልሽ? አሎ ኡስታዝ አብዱል ፈታህ እና ያላችሁት እኔ አላውቀውም። ከዚህ በፊት ባለፈው አዲስ አበባ ነው ያገኘሁት። ምናልባት ካለ አሰላሙ አለይኩም ብያለሁ። እችን ኮፍያ ሸለም። እሺ የቀለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። ስሙ ጠፋብህ። ይገርማል። ሰላም ነው። እኔ በህይወቴ አንድን ያገኘሁት ከዛ በፊት አላውቀውም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ
የጾመ ውሃ ጠምቶት ሻወር ቢወስድ ወይም ይሆናል በቃ ውሃ ነገር በእንትኑ በሰውነቱ ላይ ቢደፋ ያ ጾም ያስፈታል አያስፈታም? አያስፈታም። መነከር ይችላል እንደፈለገ። ውሃውን ግን እንዳይጠጣ አደራ፣ ወደ አፉ እንዳይገባ። እሺ ሁለተኛ ጥያቄ ደግሞ መርፌ ወዶ ያስፈታ መርፌ ጾም ያስፈታል አያስፈታም? አዛን በሱዳንኛ ድምፅ አዘን አድርግ ወይንስ በኢትዮጵያ ድምፅ? Allah